እኔ በመትኩ ወይ ሌላ ጥሩ ቦታ ለስተ ወይም ደግሞ በገንዘብ ልቀይርልህ አለው። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ እግዚአብሔር የሰጠኝ ስለሆነ ርስቴ ነው። እግዚአብሔር በእኔ አድርጎ ያስቀመጠውን ይህንን መሬት ለአንተ መስጠት ከእኔ ይራቅ። ለንጉሥ አይመለስም አይደል? ከአብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ አልፈልግም፣ እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት እግዚአብሔር ነው አልሰጥም ማለት እንዲህ ያለችው። አንተ አሁን የእስራኤል ንጉሥ ነህ፣ እንዴት እንደማሰጥ እኔ አውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለ። ታዛዝ አስወግሩት፣ በድንጋይ ይገደል። የወይን ቦታ ለምንድነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። የእግዚአብሔር የሆነውን ነገር አላስነካ። እውነቴን ነው የምላቸው። አሁን ዘንድሮ ህይወት የምንከፍልለት ነገር እሱ አይደለም። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። ያልዘራው አይበቅልም፣ የዘራው ግን አይቀርም። አቋማችሁን የምትኖሩለትን ጉዳይ በጣም ወስኑ። ቃለው ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰን ህይወትን ሊሆን ይችላል። ምንም ነገር ሊቀርብል ይችላል። ወንጌሉን ዞር አድርገውና የሚቀርብ ነገር ከዘላለም ህይወት አይበልጥ፣ የሚተካል ነገር ከእግዚአብሔር አይበስም። እግዚአብሔር ርስት አድርጎ የሰጠህ ነገር አለ፣ አታስነካ። አይ ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። አክዓብ ሄዶ ኤልዛቤልን አገባ ይላል። ይዟት መጣ። ኤልዛቤልን ካገባ በኋላ በእስራኤል ምድር ላይ ከዚያ ቀድሞ ሆኖ እማያቅ አይነት አመጽና ክፋት ተከናወነ ይላል እና እግዚአብሔር በጣም አዘነ። እንደውም መጽሐፍ ቅዱስ ሲነግረን አክዓብ ይሰራ የነበረውን በደልና ኃጢአት ከሱ በፊት የነበረው ኢዮርብዓም የሚባል ቀድሞ ነው። ከሱ ኢሚዲየት ከሱ በፊት ቀድሞ እና ኢዮርብዓም በጣም ኃጢአትን ሰራ። ስለ አክዓብ ሲናገር የኢዮርብዓም ኃጢአት በፊቱ ምንም እንዳደለ ቆጠረው ይላል። የሚገርማችሁ እኮ ኢዮርብዓምን እግዚአብሔር ሲያስቀምጠው ኃጢአት እከሌ ሰራ ካለ በኢዮርብዓም መንገድ ሄደ ነው የሚለው። የኃጢአት ስታንዳርድ ነው ባይዘው ኢዮርብዓም። ያንን የሚያክል የኃጢአት ስታንዳርድ ሰውዬ የሚያስንቀው ሆነ ይልና የኢዮርብዓም ኃጢአት በፊቱ እንደው ምንም እንዳልመሰለው ቆጠረ። እግዚአብሔር ከሚመለክ ይልቅ በዓል ተመለከ። ድንገት አይደለም አክዓብ ያደረገው፣ ኢንቴንሽናሊ ነው አክዓብ ይሄንን ያደረገው። ስለዚህ እግዚአብሔር በጣም ብዙ ጊዜ በኤልያስ በኩል አክዓብን ይገስጸው እንዲመለስም ብዙ ጊዜ ይናገረው ነበር። አክዓብ ቤተ መንግስት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል የወይን ተክል የወይን እርሻ ያለው አንድ ግለሰብ ነው። ናቡቴ ቁጭ ብሎ እና አክዓብ መጣና ናቡቴን ጠራው። አቤት አለው። ይሄንን የወይን ቦታን ልቀቅልኝና እኔ በመትኩ ወይ ሌላ ጥሩ ቦታ ለስተ ወይም ደግሞ በገንዘብ ልቀይርልህ አለው እና ልቀቅልኝና ሂድ አለው። ናቡቴ የመለሰለት መልስ የሆነ ቦታን መልቀቅና መያዝ አይደለም። የናቡቴ መልስ የአባቶቼን ርስት አለ። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ አሁን ለምሳሌ አሁን ይሄንን ቦታ የሆነ ሰው መጥቶ ልውሰደውና በምትክ ልስጥ ቢለኝ አይ አይቻልም፣ የቤተ ክርስቲያን ቦታ አይሰጥም ይሰጣል እንደማለት አይደለም። ወደ ከነዓን ሲገቡ ከመግባታቸው አስቀድሞ እግዚአብሔር በባሪያው በሙሴ በኩል የሰጣቸው አንድ ኪዳን አለ። የምትገቡበት አገር መሬቱ የእግዚአብሔር ነው። መሬቱ የእናንተ አይደለም። መሬቱ የሆኑ ሰዎች አይደለም። መሬቱ የነገስታት ሳይሆን መሬቱ የእግዚአብሔር ነው የሚል ኪዳን አለ። አሁን የመሬቱ ማማርና አለማማር፣ ሎኬሽኑ ቆንጆ መሆንና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው። እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል አክዓብ። ናቡቴ አለቅም ያለው አጽመ ርስቴ ነው። እግዚአብሔር ይሄንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በእኔ አድርጎ ያስቀመጠውን ይህንን መሬት ለአንተ መስጠት ከእኔ ይራቅ። ለንጉሥ አይመለስም አይደል? አክዓብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ አልፈልግም፣ በገንዘብ ልተካል አልፈልግም። ታዲያ ሲል ለቀው ዘንድ ይሄ ከእኔ ይራቅ። መጽሐፍ ሲናገር አክዓብም ወደ ቤቱ ገባ የሚል ቃል አለ። ወደ ቤተ መንግስቱ አይደለም የሚል መጽሐፍ ቅዱስ በጥንቃቄ ስለጻፉት ነው። እኔ እንደተጻፈ ላውራው። ወደ ቤቱ ገባና ተጠቅልሎ ተኛ ይላል። ከዚህ ሰውዬ ጋር እኮ ነው የተጣለ። አክዓብ ወታደር ሰራዊት አምጥቶ ናቡቴን ማስነሳት አቅቶት እንዳይመስል። አክዓብ ያውቃል፣ እስራኤላዊ ስለሆነ መሬት የእግዚአብሔር እንደሆነ ያውቃል። እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት የእግዚአብሔር ነው አልሰጥም ማለት። አክዓብ አይሁዳዊ ነው፣ እስራኤላዊ ነው። ይሄንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አክዓብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። ከዛ እግዚአብሔርን የማታውቀው ኤልዛቤል መጣች። ምን ሆነ ነው አኩርፈ እንደዚህ ተከናነ ቤተኛው አመመ ወይ? አይደለም። እና ናቡቴ አላት። እሺ ናቡቴ ይሄ አጠገብ ያለው ቤተ መንግስቴ ሰማሪያ ቤተ መንግስት አጠገብ ያለው ሰፊውን ቦታውን ታውቀው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለማደላው እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበት ላደርገው ፈልጌ ነበር። ከዛስ ናቡቴን እጄ ጠየቅኩት። ምትክ ልስጥ አልኩት፣ እምቢ አለኝ። በገንዘብ ልቀይርልህ አልኩት፣ እምቢ አለኝ። ልቀቅልኝ አልኩት፣ እምቢ አለኝ። ሶስት ነው ኦፕሽኑ።
ከዛ አኩርፌ በቃ ያው ተከናን ቤተኛ ውስጥ ምን እንዳለች ታውቃላችሁ? ናቹራል ማን ትክክለኛ መልስ ነው ኤልዛቤል። ለእስራኤላዊ ግን አይሆንም። እንዲህ ያለችው አንተ አሁን የእስራኤል ንጉሥ ነህ። አሁን ከዚህ ሰውዬ ጋር ተጣልተህ ነው ተከናንበ ገብተህ የምትተኛው። አንተ የእስራኤል ንጉሥ ነህ። አዎ እንዴት እንደማሰጥህ እኔ አውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለች። ኤልዛቤል መሀል ላይ ገባችበት፣ ኪዳን የሌላት ሴት። ከዛ ኤልዛቤል አልሄደችም። ለምን መሰለህ? አቅሟን ስለምታውቅ እዛ ድረስ አትሄድም። ደብዳቤ ብቻ ነው የጻፈችው። ናቡቴ አካባቢ ላሉ ለአገር ሽማግሌዎች እና እዛ አካባቢ ላሉት ለሚቀመጡት ጻፈችላቸው። ወደ ፍርድ አምጡት። ከዛስ የአንድ ቀን ጾም ጸሎት ያዙ አለቻቸው። እንዴት አይነት ኮንስፓይረሲ! ዲመኒክ ጾም ጸሎት ያዙ አለች። ዝም ብላችሁ እንዳፈርዱበት አለቻቸው። አንድ ቀን ሙሉ አጾሙት። ሪሊጂየስ አረገችው። ከዛስ ናቡቴን አምጡትና ፍረዱበት አይደለም ያለችው፣ ከፍ ያለ ቦታ ላይ አስቀምጡት አለች። እሺ ከዛስ ምን እናርገው ሲሏት እግዚአብሔርንም ንጉሥንም ሰድቧል በሉና 2 የሐሰት ምስክር አቆሙበት አለች። ከዛስ አስወግሩት፣ በድንጋይ ይገደል። ናቡቴ ማምለጥ አይችልም። ጾም ጸሎት ታወጀ። አብሮ ይጾማል ናቡቴ። ምንድነው ጉዳዩ ብሎ አንተ አንዳንድ ጉዳይ እኮ እግዚአብሔር የሌለበት አይመስልም። አሁን እግዚአብሔር እያየ እኮ አይመስልም። የአንድ ቀን ጾም ጸሎት ታውጆ አንድ ቀን ሙሉ ተጾመ፣ ተጸለየ፣ ተባለ። ምንድነው ጉዳዩ ሲባል እግዚአብሔርና ንጉሥን የሰደበ ሰው አለ እና እርግማን ላያችን ላይ እንዳያመጣብን ኑ ንስሐ እንግባ። ከዛ በሚቀጥለው ቀን ተቀመጡ። ናቡቴ ተጠራ ተባለ። የወይን ቦታ አለ ምንድነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። እንደሱ አይደል ለአካብ ያለ አጽመ ርስቴን አንተ ከምትወስደው ሞት ይሻለኛል። የእግዚአብሔር የሆነውን ነገር አላስነካ። መሬቱ ለምን ነው? ደረቅ ነው? ድንጋይ ነው? አፈር ነው? አይደለም ጉዳዩ። እግዚአብሔር ነው ይሰጠኛል። አለውጥ ምንም ያክል ገንዘብ ብታመጣ ህይወቴን ብከፍል ይሻለኛል አለ። እውነቴን ነው የምላቸው። አሁን ዘንድሮ ህይወት የምንከፍልለት ነገር እሱ አይደለም። ሰዎቹ ግን እዋቸው ምን ያክል ለእግዚአብሔር ፌዝፉል እንደሆኑ። እግዚአብሔር ይሄንን ሰጥቻለሁ ካላቸው ይሞታሉ። የዘላለም ህይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን። የት ድረስ እግዚአብሔር ለሰጠን ነገር የታመንን እንደሆነን እኛና እግዚአብሔር ነን የምንጨርስ። ናቡቴ ቆመ ከፍ ያለ ቦታ ላይ ሊፈርዱበት ቁጭ አሉ። 2 የሐሰት ምስክር እግዚአብሔር ያሳየ አንተ የታሪኩ ባለቤት ሆነ ያልከውን እያወቁ 2 የሐሰት ምስክር ቆሞ አይተናል ሰምተናል አሉ። ምን እግዚአብሔርን ሰደበ አሉ። ያህዌን እግዚአብሔርን ሰደበ ብላ ያጻፈችው በዓልን የምታመልክ ሴት ናት። የበዓል ነቢያት ከኤልዛቤል ገበታ ይበሉ ነበር ይላል። 450 እኮ ኤልያስ ስላሳረዳቸው ነው የምናውቀው። ተጨማሪ 400 የአጸድ ነቢያት አሉ። አንድ የእግዚአብሔር ነብይ የለም። አትፈልግም። ኤልያስ ያንን ነገር ሲያደርግ ሰማችና 400 ነቢያቶቹን ሲያሳርድ እንዴት አሳረደ ብላ ጠየቀች። እሳት ይውረድ ብለው እነሱ ለመኑ፣ የሚያወርድ ጠፋ አሏት። ያንቺ አምላክ በዓል አላወርዳለ፣ የኤልያስ አምላክ እሳት አወረደ አሏት። አንተ ኮንቪንስ አትደረግም እና የኤልያስ አምላክ እሳት ሲያወርድ ያንቺን ነቢያት ወስዶ አሳረዳቸው ሲሏት ነገ አንተን እንደዚህ ባላሳርድህ አለች። ኮንቪንስ አይደረግም ልቧ። ታውቃለህ እግዚአብሔር መለሰ ብላ በጌታ አትሆንም። የእግዚአብሔር አይደለችም። እንደዚህ አይነት ሴት ናት። ባይዘው እግዚአብሔር ተሰደበ የምትል አረኛል ተሰደበ። ርስቴን ነው አልሰጥም ያልኩት እግዚአብሔር የሰጠኝ ግን አልሰጥም ነበርና አይተናል አሉት። ለምን መሰል ድርቅ የሚሉት እንደዛ ካላሉ ሞቶ የነሱ ነው የሚሆነው። መሰከሩበት። መጽሐፍ ሲናገር የአካባቢ ሰው በሙሉ አስወጥቶ በድንጋይ ወገረው። ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት ኤልዛቤል መጣችና አካብ እንደዚህ ያለችው ናቡቴ ሞተዋል፣ ታዲያ ሂድና ውሰደው አለችው። ገንዘብም አትክፈል፣ ሂድና ውሰደው አለችው። እግዚአብሔር መጣና ኤልያስ አለ አቤት። ሂድ ውረድ። የት ልሂድ? ናቡቴ እርሻ ሂድ። ምንድነው ምን ልሰራ ሲለው ናቡቴን አስገድለውታል፣ ደሙ ፈሷል መሬት ላይ፣ ሂድና ትንቢት ተናገር፣ ለአካብ ንገረው መልእክት። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለ ታውቃለህ? ጠላቴ ሆይ ያገኘኛል። ኤልያስን እኮ እንዲህ ሲተያዩ አካብ እኮ መንግስት ነው ንጉስ እኮ ነው። ኤልያስስ ምንም የሌለው ምድረ በዳ የሚኖር ጠፍር የሚታጠቅ አርጀት ያለ ሽማግሌ፣ ሲፈልግ እግዚአብሔር ዋሻ የሚያስቀምጠው ከወንዝ የሚጠጣ ቁራጧትና ማታ ቴካው የሚያመጣለት አንድ እኮ ኦርዲኔሪ ኖርማል ሰው የኔ ኤልያስ። እግዚአብሔር ግን አብሮታል። ንጉሱ ሲያዩ እንደዚህ ያለው ጠላቴ ሆይ። አዲስ ኪዳን ላይ እንደዚህ አይነት ሰው አታውቁ? መጥምቁ ዮሐንስ የሚባል የበረሃ ማር የሚበላ ጠፍር የሚታጠቅ ምናምን ይላል። ሄሮድስ ይፈራው ነበር የሚል ቃል አንብባችኋል? ሄሮድስ ፈራው ይልና ለምን ሲሉ ጻድቅ ነበረና የሚል ቃል። ምድረ በዳ የኖረ ሰው ሲመጣስ ትፈራዋለህ። ለምን? ጻድቅ ነው። እግዚአብሔር አብሮት ነበርና ቤተ መንግስት ይፈራዋል። ንጉስ ሄሮድስ እንደፈለገ መሆን አይችልም። ዮሐንስ ጋር ያከብረዋል። ዮሐንስን ማን ያስገደለው? ሄሮዲያዳ። ለምን? በፍጹም ይሄ መንገድ ትክክል አይደለም ብሎ ፊታቸው ቆመ። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስለነጋ ብቻ መኖር መቀጠል የለባችሁ። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው። እጅግ ክፉ የሆነውን የአመፅ መንገድ መርጠሃልና አለ። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው። እግዚአብሔር ነው የመጣብህ። እንግዲያው ስማ አለው እግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓብ ቤት የመጨረሻ
የመጨረሻው ትንሹ ልጅ በመንገድ ላይ ይገደላል። ካንተ ዘር የሚተርፍ የለም ማለት። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል። አይሆንም ማለት። ለምን መሰለ? እግዚአብሔር ጀስት ነው። ያልዘራኸው አይበቅልም፣ የዘራኸው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርምን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ። ነገር ቃለው ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። አቋም ይዞ የሞተ ሰው ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆይ። ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰል ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ። አታስነኩ። ምንም ነገር ሊቀርብልህ ይችላል። ወንጌሉን ዞር አድርገውና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ህይወት አይበልጥ። የሚተካል ነገር ከእግዚአብሔር አይበስም። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከአክዓብ በላይ የለም በዛ ዘመን። የመጨረሻው አክዓብ ነው። ከኤልዛቤል በላይ የለም። የመጨረሻው ኤልዛቤል ነው። በኤልዛቤልና በአክዓብ ደረጃ ኖ የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠው። እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። በጣም ማይነር ሊሆን ይችላል ከና አክዓብ አንጻር። ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተነ ሊሆን ይችላል። እግዚአብሔር ርስት አድርጎ የሰጠህ ነገር አለ። አታስነካ። የዘላለም ህይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ ይሰጠኛል። አይ ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ እርሳችንን ነክሰን እንሄዳለን። ከእኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርካል። እናንተ በጽድቅ ከጨከናችሁ ምድሪቱ ትባረካለች። ኖ ካላችሁ፣ እምቢ ካላችሁ፣ በጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። ምዕራፍ 21 ላይ ሊያስተናገረ ይኸው ምዕራፍ 22 ላይ አክዓብ ሞተ። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ድረስ የት ርቀት እየሄደ እንደሆነ እዩት። ስለምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ህይወቴ አይ እሱ የተበጠበጠ ቀን ህይወት ይበጠበጣል። መቀጠል አትችልም፣ መኖር አትችልም። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ የምንኖርለት የምናወራውም ጉዳይ የለም። ስለዚህ ጌታ ያላችሁ ሰዎች ጠብቁ። የሌላችሁ ሰዎች ዛሬ በእውነት ወደዚህ ጌታ እንድትመጡ በጣም በጌታ ፍቅር